በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በክርስቶስ ክርስቲያን በወልዱ ውሉዳን የተባላችሁ በመንፈስ ቅዱስ መንፈሳውያን የተሰኛችሁ እግዚአብሔር አምላክ የምትወዱት እግዚአብሔር አምላክ ደግሞ የሚወዳችሁ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የአባ ሰላማ የሰማዕቷ አርሴማ የነቢያት የሐዋርያት ወዳጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን መጣችሁ? አሜን። ሎለ ባህሪ እግዚአብሔር አምላካችን ሳይገባን እዚህ ቅዱስ አውደ ምሕረት አሰባስቦ ቅዱስ ቃሉ እንድንመገብ ያደረገ ፈጣሪያችን ክብር ምስጋና ለሱ ይሁን። ዛሬ መሰባሰባችን ትልቅ ምክንያት አለን። የፈጣሪያችን የመድኃኔ ዓለም የኢየሱስ ክርስቶስ ልደት። ይህ በዓል ትልቅ በዓል ነው። በዚህ በዓል ተገኝተን ለማክበር ያበቃን አምላካችን ክብር ምስጋና ይድረሰው። አሁን ቀጥለን የዕለቱን ትምህርት እንማራለን። የሚያስተምረን እግዚአብሔር አምላካችን ቅዱስ መንፈሱ ልኮ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሆንልን። ለእኔው ለኃጢአተኛው ለኮልታፋ አንደበቴን ከፍቶ እንዲያናግረኝ የእናንተም የሊዲያ ልቦና የከፈተ አምላክ ልቦናችሁ እንዲከፍትላችሁ እግዚአብሔር አምላክ ቅዱስ ፈቃድ ይሆንልን። የምስጢር ባለቤት ምስጢሩ ይግለጽልን። የትምህርታችን ርዕስ በሉቃስ ወንጌል ምዕራፍ 1 ቁጥር 33 የሚገኘው ኃይለ ቃል ይሆናል። ሉቃስ ወንጌል ምዕራፍ 1 ቁጥር 33 ላይ በያዕቆብ ቤት ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም። ይሄ ቃል የተናገረው ከሰባቱ ሊቃነ መላእክት ብስራተ ገብርኤል ብለን የምንጠራው ታላቁ ሊቀ መላእክት ቅዱስ ገብርኤል ነው። የተናገረውም ለእናታችን ለእመቤታችን ለቅድስት ድንግል ማርያም ነው። በያዕቆብ ቤት ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። ስለ ክርስቶስ አምላካችን ልደቱና አምላክነቱና ንግስናውን በያዕቆብ ቤት ለዘላለም እንደሚነግስ መንግስቱም ደግሞ የማታልፍ መጨረሻም የሌላት መሆኑን ባበሰራት ጊዜ የተናገረው ኃይለ ቃል ነው። ስለ ቃሉ የቃል ባለቤት ክብር ምስጋና ለሱ ይሁን። እንግዲህ ዛሬ ልደት ብለን የምናከብረው በዓላችን የጌታችን ልደት እንደዚሁ ዝም ብሎ እንደ ውሃ ደራሽ በአጋጣሚ ወይስ በድንገት እንበለው እንዲህ ዝም ብሎ የወረደ የተወለደ አይደለም። ከመጀመሪያ መታወቅ ያለበት ነገር ጉዳይ እግዚአብሔር አምላካችን ከመወለዱ አስቀድሞ በነቢያት አፍ ተናግረዋልና ዛሬ የምናከብረው ልደት ድንገት ያገኘ ነው፣ ድንገት የገጠመን አይደለም። አስቀድሞ በነቢያቶች የተነገረ የት እንደሚወለድ ከማን እንደሚወለድ ከተወለደ በኋላ ምን እንደሚሆን እንዴት እንደሚሰቀል እንዴት እንደሚቸነከር እንዴት ወደ መቃብር እንደሚወርድ በሶስተኛ ቀን እንዴት እንደሚነሳ ይሄን ሁሉ አስቀድሞ ለነቢያቶች ተናግሯቸዋል። በትንቢተ ሚክያስ ምዕራፍ 5 ቁጥር 2 ተመልከቱ። አንቺ ቤተልሔም ኤፍራታ፣ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ አላት። ከአንቺ ግን አመጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዥ የሚሆን ይወጣልኛል አለ። ሚክያስ ነቢይ እኮ ነው። እግዚአብሔር አምላካችን ዛሬ ያከበርነው
ጌታችን መድኃኒታችን መድኃኔ ዓለም ኢየሱስ ክርስቶስ በኤፍራታ በቤተልሔም እንደሚወለድ ይሄ ነቢዩ ሚልክያስ ይኸው ጻፈልን። ከማን እንደሚወለድ ነቢዩ ኢሳይያስ በምዕራፍ 7 ቁጥር 14 ላይ እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ብሎ ከማን እንደሚወለድ ግራ እንዳይገባን በድንግልና ታዲያ ይሄ ሁሉ አምላካችን ዛሬ ተወለደ የምንለው በአጋጣሚ አይደለም። ብዙ ስባዬ ተቆጥሮለት፣ ትንቢት ተነግሮለት፣ ምሳሌ ተመስሎለት በቀኖቹን እንዲህ በእውነት ሳይዛባ እግዚአብሔር አምላካችን በተናገረው ቃል መሰረት በታኅሳስ 29 በዛሬው ቀን ተወለደ። ለዚህ ነው መልአኩ መጥቶ እነሆ ደስ ይበላችሁ አትፍሩ ብሎ ለእረኞች የምስራች ቃል ነገራቸው። የጌታን መወለድ ነገራቸው። አትደንግጡ፣ ይህ የምስራች ነው፣ የደስታ ነው። ለምን? ምክንያቱ የጌታችን መድኃኒታችን ኢየሱስ ክርስቶስ መወለድ ትልቅ ትርጉም አለው። በኃጢአት ይኖር የነበረ ሰው አሁን ከኃጢአት እንድንወጣ፣ በባርነት ቀንበር ተይዘን የምንኖረው ሰዎች ነፃነት እንድናገኝ እውነቱ ነው። ቅዱስ ገብርኤል ደስ ይበላችሁ የምስራች አላቸው። የጌታ ልደት ምስራች ነው ለእኔም ለእናንተም ለመላው ዓለም። ምክንያቱ ከዚያ በፊት ዓመተ ፍዳ ዓመተ ኩነኔ ነው። ሰው ልጅ በእውነት በባርነት አዳም ገብሩ ለዲያብሎስ፣ ሔዋን ዓመቱ ለዲያብሎስ፣ እነዚህ ሁሉ የኃጢአት የዲያብሎስ በእውነት ባሪያ ሆኖ የነበረው ሰው አሁን ሊፈታ ነው የጌታ መወለድ። በሌላ በኩል ስናየው እንግዲህ አባታችን ቅዱስ ዮሴፍ የእናታችን የቅድስት ድንግል ማርያም በድንግልና መጽነሷን አይቶ ፈርቶ ነበረ። እንዴት ነው ይሄንን ከማን ጸነሰች እንዴት ይሆናል ብሎ ሊተዋትም ፈራ አለ። ሊወስዳት አልፈለገም። ነገር ግን መልአኩ በሕልም መጥቶ ምን ነበር ያለው? ዮሴፍ ሆይ አትፍራ፣ ይህ የሆነው ሁሉ የእግዚአብሔር ነው፣ ከመንፈስ ቅዱስ ነው፣ አትፍራ። እነሆ በድንግልና ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም ኢየሱስ ትለዋለህ። እሱ የብዙዎችን ኃጢአት የሚያስተሰርይ የብዙዎችን ከኃጢአት የሚያድናቸው ነው። ማርያምን ለመውሰድ አትፍራ አለው። የብዙዎች ኃጢአት የመላውን ኃጢአት የሚያስተሰርይ የቀራንዮ በግ የታረደው ክርስቶስ ይሄን ነው ልደቱ። ዛሬ ተወለደ ብለን ስናከብረው ልደቱ ይህንን ትርጉም አለው። ታዲያ በዓሉ እንዴት ልናከብረው ይገባል? እንዴት ነው ልናከብረው የሚገባው የጌታ ልደት የኢየሱስ ክርስቶስ? እዚህ ላይ ብዙ ነገር ማየት እንችላለን። በማቴዎስ ወንጌል ምዕራፍ 2 ከቁጥር 1 እስከ 3 ስናነበው ኢየሱስ በይሁዳ ቤተልሔም በንጉሥ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው አይሁድ ንጉሥ ወዴት ነው? ኮከብ በምስራቅ አይተን እንሰግድለት መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሥ ሄሮድስ ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከእርሱ ጋር ኢየሩሳሌም ጭምር ደነገጠች። ተመልከቱ፣ እንዴት ነው በዓሉን የምናከብረው? እነዚህ ሰብአ ሰገል የሚባሉት እኮ ነገስታት ናቸው። ከሩቅ ምዕራብ የመጡ ጠቢባን፣ በጥበብ የበለጸጉ፣ በእውቀት የበለጸጉ፣ ሁሉም ነገር የነበራቸው ሰዎች እንዴት ነው በእውነት የጌታ ልደትን ያከበሩት? ብዙ ቦታ ብዙ ተጉዘው ሀገር አቋርጠው እኮ ነው ጊዜያቸው መስዋዕት አድርገው
ብዙ ድካም ደክመው እየጠየቁ ከሀገር ወደ ሀገር ለምን ወደ ክርስቶስ ልደቱን እንዴት ምን ሄዱ? የነሱን በእውነት ከሀገራቸው ኮከቡን ተከትለው ከሀገራቸው ወደ ክርስቶስ የመጡበት ዋነኛው ምክንያት እንዴት ነው? የአይሁድ ንጉሥ ወዴት ነው የተወለደው? ልንሰግድለት መጥተናል ነው ያሉ። ዛሬ በእውነት አምልኮታችን ቢሆን እነሱ ያደረጉት ያከበሩት መድኃኔዓለም ኢየሱስ ክርስቶስ አከባበራችን ዛሬ እኔም እናንተም እንደዚያ ቢሆን በምንድን ነው የምናከብረው? ልንሰግድለት መጥተናል። ታዲያ ዛሬ ዓለም የክርስቶስ ልደት በምንድን ነው የሚያከብረው? በዘፈን በጭፈራ በዝሙት አይደለም እንዴ? በስካር በመጠጥ ዓለማችን አሁን ትጠየቅ። ግን ክርስቶስ የተወለደው ስካር ለማጥፋት፣ ኃጢአትን ለማጥፋት፣ ርክሰትን ለማስወገድ በኃጢአት የረከሰው ሰው በእውነት ሊያነጻው ይህን ሁሉ ነው የክርስቶስ ልደት። እነዚህ ሰዎች ግን በእውነት ንግስናቸውም ማዕረጋቸውም እውቀታቸውም ጥበባቸውም ከምንም ሳይቆጥሩ በእውነት የተወለደ የአይሁድ ንጉሥ ወዴት ነው? ልንሰግድለት መጥተናል። ዛሬ ክርስቶስ እንዴት ነው በዓሉን የምናከብረው? እነሱ ወደ ቤተልሔም ወደ ኤፍራታ ሄዱ። አልገባንም እንጂ ቤተልሔም እኮ አሁን ከመካከላችን አለች እኮ። አሁን እኮ ከየቤታችን አጠገብ እኮ አለች። ዛሬ እቺ ቅድስት ሀገር ኢትዮጵያ በአድባራት ሁሉ የተከበበች ቅድስት ቤተ ክርስቲያን፣ ስንት አብያተ ክርስቲያናት ነው ያሉን በየሰፈሮቻችን። እዛ ላይ እኮ ቤተልሔም አለ። ቤተልሔም የእንጀራ ቤት፣ ታናሿ ቤተልሔም። ቤተልሔም ማለት የእንጀራ ቤት ነው። እውነተኛ የሕይወት እንጀራ እኔ ነኝ ያለው ክርስቶስ። ስጋዬን ብሉ ደሜን ጠጡም ብሎ እውነት ያን የሰጠን የእውነት የሕይወት እንጀራ አሁን በቅዱስ ቤተ ክርስቲያናችን ቤተልሔም እኮ አለች። እነዚህ ሁሉ አብያተ ክርስቲያናት በቤተልሔም ሳይደን እንጂ ክርስቶስን ልደቱን እናክብረው። የክርስቶስን ልደት በእውነት ከምንም በላይ በእውነት። ታዲያ እነዚህ ሰዎች ሰብአ ሰገል መጥተው ብዙ ጊዜ ይነገራል። ወርቅ አመጡለት እንላለን፣ ዕጣን ገበሩለት፣ ከርቤም አመጡለት። ይሄ ሁላችን ሁሌ የምንነጋገር ነው። ግን የሚገርማችሁ ይህን አይደለም የሰጡት። አስቀድመው በርከክ ብለው በእውነት በእናቱ እቅፍ አዩትና ሰገዱለት ይላል። አስቀድመው የሰጡት አምልኮታቸው ነው። አስቀድመው የሰጡት በእውነት እምነታቸው ነው። ከዚያ በኋላ ቀጥለው ነው በእውነት መስዋዕታቸውን ደግሞ ስጦታቸውን የሰጡት። እኔም እናንተስ ታዲያ ዛሬ ለክርስቶስ ምንድነው የምንሰጠው? ምንድነው የምናበረከትለት? ይህን ልንማረው ያስፈልጋል። የሚገርመው ዛሬ የጌታ ልደት በምን አይነት ነው የምናከብረው? ዓለማችን ዛሬ በምዕራቡ ዓለም በተለያየ ዓለም ክፍል ወሉን በእንዴት አይነት ነው የሚያከብረው? እንዴት አድርገው ነው በእውነት የሚከበረው? ሁላችን እየተመለከትን ነው። ዛሬ በዓለማችን እያንዳንዱ ሰው ልደትን ምክንያት አድርጎ ስጦታ አንዱን ለአንዱን ሲሰጥ እናያለን። አቤት! ታዲያ በእውነት እነዚህ ሰብአ ሰገል ያስተማሩን ግን እርስ በርሳቸው ስጦታ ሲሰጣጡ እኮ አይደለም ያስተማሩን። እነሱ ያስተማሩን እኮ እነዚህ ሰብአ ሰገል ስጦታቸው ይዘው ቤተልሔም በከብቶች በረት የተወለደው ክርስቶስን ስጦታቸው ይዘው የሄዱት ወደ ተወለደው ክርስቶስ ነበረ። እንግዲህ ዛሬ ዓለማችን ልደቱ ልንረሳ፣ የተወለደው ክርስቶስን እንድንረሳ የሚያደርጉን ብዙ አይነት የኛ ባህል ያልሆኑ የኛ በእውነት ሃይማኖት እምነት ትውፊት የሌላቸው ብዙ ነገር በዓለማችን እየተደረጉ ነው ያሉ። እስኪ ከነዚህ አንድ ሁለት ነገር እንጠቅሳለን። አንደኛው የሚገርመው ይህ በጣዖት አምልኮት በማወቅም አለማወቅም ብዙዎቻችን በቤታችን ምንም እናደርገው ምን ይደረግ?
አዎ ምሳሌያችን ፈረንጅ ነው። አዎ ድኳችን ፈረንጅ ነው። ቅዱሳንን ምሰሏቸው ተብለን ቅዱሳንን መምሰል አንፈልግም። የምንከተለው ድኳ አዎ የፈረንጅ ዓለም ነው። ራቆት ከወጣ ራቆታችን እንወጣለን። እሱ ብልጽግና እድገት ነውና ዛሬም ፈረንጅ ዓለም በምዕራባውያን አሁን የሚካሄደውን እየተመለከት ይሄ ታላቅ በዓል የገና በዓል በእውነት የገና ዛፍ ተብሎ በብዙዎች እየተመለከ ሲከበር እያየነው ነው ያለ። በጣም ያሳዝናል። አዎ እንግዲህ በእውነት ሮማውያን ቄሳሮች የነሱ ነገስታት ልደታቸው በዓላቸው በሚያከብሩበት ጊዜ በእነዚህ አይነት በጽድ ዛፍ አይነት አሸብርቀው ተክለው ያከብሩ ነበርና ትውልዳችንም ዛሬ እንደዚህ አይነት እየመሰለ ነው። የሚገርማችሁ አዎ አባቶቻችን የጌታ ልደት ያከበሩት በጸሎት ነው። የጌታ ልደት በሱባኤ ነው ያከበሩት። አዎ በጾም በጸሎት ነው በእውነት ያከበሩት። ዛሬ ግን በእውነት ብዙዎቻችን በማወቅ አለማወቅ በቤታችን የጽድ ዛፍ ተክለን ከረሜላና ብስኩት እያሸበረቅን የምናደርገው ማን ነው? እሱ ይህ አምልኮት ነው። እግዚአብሔር አምላካችን አይፈልገው። የሚገርማችሁ ከየት መጣ ቢባል ከጀርመን ሀገር ነው። ከጀርመን ደግሞ ዋናው ታዋቂው አስቀድሞ ካቶሊክ የነበረው በኋላ ከካቶሊክ የወጣውና የፕሮቴስታንት መስራች የሆነው ማርቲን ሉተር የተሐድሶና የፕሮቴስታንት መስራች የሆነው ማርቲን ሉተር ለመጀመሪያ ጊዜ ያመጣው የጽድ ዛፍ አዎ እሱ ራሱ ነው። ይሄ ልናውቀው ያስፈልጋል። ታዲያ በእውነት እሱ በመጀመሪያ አንድ ጽድ አየ። እንግዲህ ብርሃን ነበረባት። ቆርጦ ወደ ቤቱ አመጣ፣ ሻማ አበራበት ይላል። እንደ አምልኮት ተቀበለው፣ አመነበት። ለተከታዮቹ ደግሞ በአዋጅ እንዲያመልኩ አደረገ ይላል። ታዲያ ይሄ አሁን ዛሬ ዓለም በሙሉ በማወቅም አለማወቅም በቤታችን የጽድ ዛፍ ተክለን የምናደርገው ባዕድ አምልኮት ጣዖት ነው። ካሁን በፊት አውቀነው ልንሆን እንችላለን፣ አላወቅነውም። እግዚአብሔር ልባችን ያውቀዋል። ካሁን በፊት ያደረግነው ሁሉ እንደ ኃጢአት ላይ ቆጥርልን ይችላል። ግን ይህንን ባህላችን አይደለም። አዎ ለምን እነዚህ ከሃዲያን እነ ማርቲን ሉተር ያመጡት የባዕድ ጣዖት አምልኮት መሆኑን አውቀን ከዛሬ በኋላ ይሄን ነገር እንዳንከተለው ለሚከተሉትም እንድናስተምር ያስፈልጋል። ዛሬ በዚህ በጽዱ ዛፍ ክሪስቲማስ ትሪ በሚለው በተለይ በምዕራባውያን ሀገር በጣም የኮመርሻል ክሪስማስ ኢዝ የኮመርሻል ነው። ልክ የንግድ ግብይት አድርገውታል። በጣም ነው የሚገርመው። ተጠቃሚዎች ጥቂት ሰዎች እያደረጉ ይሄ ነገር የኮንሰርት የሙዚቃ ዝግጅት አድርገው በዚያ ላይ ለኮንሰርት ለሙዚቃው ለሚመለከት ለሚመጣው ሰው በሩ ላይ በመሸጥ ብዙ ትርፍ እያገኙበት እንዳለ ነው። አሁን እዚህ ላይ ውስጡ ላይ በደንብ እስኪ ረጋ ብለን እንመልከት። ይሄ ሁሉ ሰው አሁን የት ነው ያለው? አዎ በሙዚቃ ላይ ነው ያለው፣ በኮንሰርት ላይ ነው ያለው። ወደ ቤተክርስቲያን የሚሄድ ማን ነው ታዲያ? ወደ ቤተክርስቲያን ካልሄደ ክርስቶስ እንዴት እናስታውሰዋለን? የጌታ ልደትስ እንዴት እናስታውሰዋለን? ሌላ ሁለተኛው ሳንታ ክሎዝ የሚባል ይሄ ደግሞ ምዕራባውያን በተለይ አሜሪካ፣ አውሮፓ በጣም በሰፊው ላይ የምናየው ነው። እዚህ ላይ እኔ ልነግራችሁ የምፈልገው በጣም ነው ማዝነው እውነት በአንዳንድ ስናየው አሁን በዓለማችን በጣም ይሄ ነገር ተጋኖ መጥቷል። ሳንታ ክሎዝ ማለት ማን ነው ብትሉኝ አንድ ምናባዊ ሰው ነው። እገሌ ብለህ የምታስቀምጠው አይነት አይደለም። ግን ዓለም ተቀብሎታል። የሰይጣን መንገድ ነው። ክርስቶስን እንዳናስታውስ፣ አዎ የጌታ ልደት እንዳናስታውስ። ይሄ ምናባዊ ሰው ምን አይነት ሰው ነው? በጣም ወፍራም ሰው፣ ቀይ ልብስ የለበሰ፣ አዎ
ነጭ ጠጉር ያለው ነጭ ጢም ያለው አሁን ይሄንን በእውነት ወደ ሀገራችን ገብቷል። ልብስ ለልጆቻችን ምንም ሰውን እየገዛ እየተከተለው ነው ያለው። ነገ ወዴት ሊያመራን? የዚህ ጥበብ ምንድነው? አስፈላጊነቱ የሰይጣን ምንድነው? ሳንታ ክሎዝ ይሄ ምናባዊ ሰው አሁን የሚገርማችሁ በአሜሪካ ብትኖር ወይም በአውሮፓ በልደት ቀን ይህንን በእውነት ስርዓት አድርጎ ይህንን በእውነት የሚያመልኩት በሙሉ ይሄ ቀይ ልብስ ለብሰው ነጭ ጠጉር አድርገው ጢም አድርገው ወደ በየቤቱን ይሄዳሉ። ምን ይዘው ብትል ስጦታዎች። ምን አይነት ስጦታ? የተለያዩ ስጦታዎች። ለማን የሚሰጠው? ለህፃናት። አሁን በአእምሮ በህፃናት አእምሮ የተቀረጸው ሳንታ ክሎዝ ነው። ከረሜላ ይዘው ይመጣል፣ ብስኩት ይዘው ይመጣል፣ አሻንጉሊት ይዘው ይመጣል፣ ብስክሌት ይዘው ይመጣል፣ መኪና ይዘው ይመጣል። እያንዳንዱ በእውነት የመራባል የህፃን ሀበሻ ሳይቀር ይጠብቀዋል። ታውቃላችሁ ሳንታ ክሎዝ እንደ ማስፈራሪያ ነው። አንድ ነገር ካደረክ ከሳንታ ክሎዝ ላይ ስዕል አትነሳም። ይሄን ካላደረክ በእውነት ሳንታ ክሎዝ ስጦታ አያመጣልም፣ ጊፍት አይሰጥም። ህፃናት ላይ የተቀረጸውን እንዴት ነው ያ በበረት የተወለደው መድኃኔዓለም ኢየሱስ ክርስቶስ አሁን ማን ነው የሚያስታውሰው? ልደቱ ማንን ነው? በልደት ቀን ነው የሚያደርጓት። ይችን አመት ጠብቀው ህፃናት በሙሉ አሁን በዓለም ላይ ያለው ሁሉ ሳንታ ክሎዝን እንጂ በእውነት ይህንን ክርስቶስ መድኃኔዓለም ኢየሱስ ክርስቶስ ስሙን እንዳያውቁት ልደቱን እንዳያውቁት የሰይጣን ያደረገው ያለውን ደባ እኔም እናንተም ልናውቀው ያስፈልጋል። እነዚህ ሰዎች በእውነት በብስክሌትም በጋሪም የተለያዩ ስጦታዎች ነው። ለዚህ የተመደበ ብዙ ብር አለ። ወደ ቤታችን ይመጣል፣ ይሰጡናል። ህፃን አይደለም ሌላ ዓለም ሁሉም የተከተለው ነው ያለው። ስለዚህ ይህንን ባዕድ አምልኮ ልደታችን ታዲያ በምንድን ነው የምናከብረው? ከሰብአ ሰገል የምንማረው እንዴት ነው ያከበሩት? የተወለደው የአይሁድ ንጉሥ ወዴት ነው? በቤተልሔም የተወለደው ልንሰግድለት መጥተናል። እናንተም ወደ ቤተልሔም እንሄድ እንጂ ዛሬ በቅድስት ቤተክርስቲያን ገብተን በእውነት ቅዳሴዋን ማህሌቷን ሁሉን በማክበር እንጂ በበረት የተወለደው ክርስቶስ እኮ ነው ማሰብ ያለብን የምናከብረው። የሚያሳዝነው የገና አባት ሳንታ ክሎዝን እንግዲህ ምን አሉት? የገና አባት። የገና አባት ማን ነው? የገና አባት የገና አባትማ መድኃኔዓለም ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ በእውነት ከእናታችን ከቅድስት ድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት የተወሰነ የተወለደው የድንግል ማርያም ልጅ ኢየሱስ ክርስቶስ መድኃኔዓለም እሱ ነው የገና አባት። ያለ ኃጢአቱ ያለ በደሉ በቤተልሔም የተወለደው ኢየሱስ ክርስቶስ በሕፃንነት ወደ ግብፅ የተሰደደው ኢየሱስ ክርስቶስ የገና አባት እሱ እንጂ ሳንታ ክሎዝ አይደለም። በስጦታ የሚታወቅ በእውነት ባህላችን የሆነው አይደለም። የገና አባት የሚባል ሌላ የለንም። እሱ በእውነት በጲላጦስ ፊት ቀርቦ ያለ ኃጢአቱን በእውነት የተገረፈው የተከሰሰው ክርስቶስ በመስቀል ላይ ደሙን ያፈሰሰው ኢየሱስ ክርስቶስ የገና አባት አባታችን እሱ ነው። ሌላ አባት የለንም። የገና አባት ብለን መናገር አንችልም፣ ልንናገርም አይገባንም። ይሄ ልናውቀው ያስፈልጋል። ነገር ግን በእውነት ዛሬ ዓለማችን ሁሉ እነዚህን ሁሉ ክርስቶስን እንድትረሳ ልደቱን እንዳናስታውስ ዛሬ ተሰብስበናል። መወለዱን በእውነት እያሰብነው ነው። መልካም እንደ ሰብአ ሰገል በእውነት መጀመሪያ አምልኮታችን ምንድን ነው? ዛሬ ይቅርብኝ፣ ለስጋዬ ማብላት ማጠጣት ይቅርብኝ፣ ለስጋዬ ደስታት መዝናናት ይቅርብኝ፣ በአልጋ መተኛቷን ይቅርብኝ። በቤተልሔም የተወለደው የፈጣሪ ኢየሱስ ክርስቶስ በበረት የተገኘው እሱን ዛሬ በእውነት ታሪኩን ለመስማት ወደዚያ መሄድ አለብኝ ብለን ጊዜያችን መስዋዕት ስናደርግ ይሄ ነው እኮ ከኔም ከናንተ የሚጠበቀው። ስጦታ መስጠት ካለብን ከዚያ በኋላ ደግሞ በእውነት መስዋዕት ካደረግን
ወደ ቤት መጣን ከተበረከክን በእውነት ቃሉና ዝማሬው ከሰማን የአምልኮታችን ነው። ከዚያ በኋላ ደግሞ ስጦታችን ቢቀጥል መልካም ነው። ለቤተ ክርስቲያን ዕጣን ብንሰጣት፣ ጧፍ ብንሰጣት፣ ሻማ ብንሰጣት፣ አዎ ከዚያም አልፎ በእውነት ስጦታ ጊፍት የሚባለው እስኪ አስቡ በእውነት በምዕራባውያን ዓለም በሳንታ ክሎዝ አስተሳሰብ እርስ በርሳችን ስጦታ የምንሰጣት ከሆነ እነዚህ የወደቁትስ ማን ያስታውሳቸው? አሁን እርስ በርሳችን የምንሰጣት ከሆነ አንድ ስጦታ ለአንዱ የሚሰጠው ከሆነ ያ የሌለው ሰጪ የሚጠብቅ የወደቀው የተረሳ ማን ያስታውሰው? አዎ ይሄ እኮ ነው በእውነት እግዚአብሔር አምላካችን በዛሬ ቀን ከአምልኮታችን ቀጥለን ኢየሱስ ክርስቶስ የምናከብረው ልደታችን የምናከብረው በስጦታ ከሆነ ከምንበላው የሚበላ የሌላቸው፣ ከምንለብሰው የሚለበስ የሌላቸው፣ ደጋፊ የሌላቸው ለነዚህ ሁሉ ስጦታ ስንሰጥ እውነት በዓላችን እግዚአብሔር አምላክ ያስደስተዋል። እውነት በቤተልሔም ተገኝተን በበረት የተወለደው ክርስቶስን አግኝተነዋል ለማለት ይቻላል። ታዲያ ርዕሳችን ምንድነው የሚለው? በያዕቆብ ቤት ለዘላለም ይነግሳል ለመንግስቱ መጨረሻ የለውም ይላል። ይሄ እኮ ቅዱስ ገብርኤል የተናገረው ነው። እንግዲህ ለመንግስቱ መጨረሻ የለውም ካለው እስከ የለውም። ታዲያ ዛሬ ዓለማችን በእውነት በበረት የተወለደው ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ጀርባ ትታ ሌላ ንጉሥ ለማንገስ እየተጣደፈች እኮ ነው የምትገኘው። አዎ ሐሳው መሲህ ይሄ እኮ በልደት ቀን መናገር ያለብን ትልቅ ቃል ነው። የተወለደው በእውነት ምንድን ነው ያለው? በያዕቆብ ቤት ለዘላለም ይነግሳል እኮ ነው ያለው። ለዘላለም ማለት እኮ በቃ አዎ እንግዲህ በእውነት ለመንግስቱ መጨረሻ የለውም። ታዲያ አሁን እንዴት ይሄን ቃል ወዴት ሄደ? ታዲያ ዓለማችን ዛሬ ልታነግሰው የምትጣደፈው ሐሳው መሲህ እኮ ለእኔም ለእናንተም ሊያሳስበን ያስፈልጋል። በልደቱ በተወለደው በክርስቶስ ቀን ሌላ ሐሳው መሲህ ክርስቶስ እንጠብቅ ክርስቲያኖች። ይሄ ልብ ማለት ያስፈልገናል። አዎ ታዲያ በእውነት ይሄ መጪው አውሬ ዓለም የሚጠባበቀው ያለው ሊያነግሰው መላ ዓለም እኮ አሁን በእውነት እየተጣደፈለት ያለ በእውነት ተኝተናል እንጂ አላሰብነው፣ መረጃዎች አልዳሰስንም ይሆናል እንጂ በጣም ሁሉም ነገር እኮ በእውነት ዛሬ ይህ ሐሳዊ መሲህ ለማንገስ ዓለምን ሁሉ በእውነት እጆቿን ዘርግታ እየተቀበለች እየተጣደፈች እኮ ነው የምትገኘው። ግን የትኛው ንጉሥ? አዎ በያዕቆብ ቤት ለዘላለም ይነግሳል ለመንግስቱ መጨረሻ የለውም። ሁለተኛውን ክርስቶስ እንዴት ይወለድ? አዎ በመስቀል ተሰቅሎ አዎ የኃጢአታችን የጥል ግድግዳ የደመሰሰ የጥል ፌርማን የቀደደ ክርስቶስ ከሲኦል የነበረ ኃጢአትን ወደ ገነት ያሸጋገረ ክርስቶስ አዎ በያዕቆብ ቤት ለዘላለም ይነግሳል ለመንግስቱም መጨረሻ የለውም። ጌታውን መጨረሻ ይኑረው። አዎ ዓለም አሁን የምትጣደፈው የሐሳው መሲህ የሚገርማችሁ ያ በቤተልሔም የተወለደው ኢየሱስ ክርስቶስ በሀገሯን እንግዲህ አይሁዶች ሁሉ እጃቸው ዘርግተው ሊቀበሉት አልቻሉም እኮ በእውነት ነው። ነቢይ በሀገሩ አይወደድም። አዎ አልተቀበሉትም እኮ ክርስቶስን እኮ አልተቀበሉትም እኮ በእውነት አሁን አይሁዶች እኮ ሌላ ሐሳው መሲህ ክርስቶስ ነው የሚጠብቁት። ይሳዝናል እኮ። ታዲያ እኔም እናንተም ዛሬ ታዲያ እግዚአብሔር አምላካችንም ይህን እንደሚሆን እኮ ያውቃል እኮ። ቅድም እንደተናገርኩት ልደቱ ሁሉ እንደ ውሃ ደራሽ አይደለም። በሆነ ስባዬ ተቆጥሮለት ትንቢት ተነግሮለት አዎ ምሳሌ ተመስሎለት እግዚአብሔር አምላክ በነቢያት ተነግሮ መንገዱን ይዞ የመጣ ክርስቶስ ስለዚህ ሐሳው መሲህም እኮ ነግሮናል እኮ ዝም አላለም። አዎ ራእየ ዮሐንስ ምዕራፍ 13 ላይ ስለዚህ ሐሳው መሲህ ምን ይላል? ጆሮ ያለው ቢኖር ይስማ።
አንድ አውሬ ከባህር ሲወጣ አየሁ። ይሄ አውሬ ማን ነው? 10 ቀንዶችና 7 ራሶች ነበሩት ይላል። እንግዲህ አባቶቻችን ይህን ሁሉ ነገር መተርጉማን ትርጉሙን ሁሉ ተርጉመውታል። 7 ራሶች ያሉት እነሱ የሚከተሉት 7 ኃያላን ሀገሮች ናቸው። እነዚህ 7 ሀገራት ፋርስ፣ ባቢሎን፣ ግሪክ፣ ሜዶን፣ ግብጽ፣ ሮምና ራሷ ኢየሩሳሌም እንደሆኑ ይነገራል። 10 ቀንዶች የሚላቸው ግን ቀንድ እንዲህ ዝም ብሎ አይወለድም። ቀንዱ በኋላ ነው የሚመጣው። ስለዚህ እነዚህ 10 ቀንዶች ያሉ ሰው መሲህ ይነግሳል። ለ42 ወር ስልጣን ተሰጠው። ይህንን በነገሰበት ሰዓት እሱም ይሾሟቸው ረዳቶቹ የሚያግዙት 10 ኃያላን ነገስታት ናቸው። በኋላ እሱ ዙፋን ከያዘ በኋላ ይሄ ሐሳዊ መሲህ ዓለም ካነገሰችው በኋላ ይሄ በበረት የተወለደው ኢየሱስ ክርስቶስ ክዳ ካለመኖር ወደ መኖር ያመጣትን ኢየሱስ ክርስቶስ መድኃኔ ዓለምን ክዳ ዓለም በእውነት ጠላቷን ዲያብሎስ ሰይጣን በወንበር ቁጭ ካደረገችው በኋላ እነዚህ 10 ቀንዶች የተባሉት 10 ነገስታት እሱም ሸማቸው ራሱ ናቸው ይላል። ስለዚህ በእውነት በያዕቆብ ቤት ለዘላለም ይነግሳል። ይሄን ያዙ። ለመንግስቱ መጨረሻ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን አሳልፎ የሚገዛ እሱ ታዲያ ማን ነው? አሁን ከኋላ የሚመጣው ሐሳዊ መሲህ። ኧረ እባካችሁ ልብ እንበል። በማወቅም አለማወቅንም ሆነ አውሬ ሁሉን ይከተለዋል አለ። እየተከተለ ነው። ታናናሾች፣ ታላላቆች፣ ባለጠጎች፣ ድሆች፣ ጌታዎች፣ ባሪያዎች ሁሉ በቀኝ እጃቸው በግንባራቸው ምልክት እንዲቀበሉ የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። ቁጥሩም 666 ነው ይላል። እንግዲህ እዚህ ላይ ሐሳዊ መሲህ እንዴት ነው የሚነግሰው? ንጉሳችን መድኃኔ ዓለም ኢየሱስ ክርስቶስ አስቀድሞ በመላእክት የከበረ፣ በነቢያት የከበረ፣ በቅዱሳን በሰማዕታት በሐዋርያት የከበረ አምላካችን እሱ ወደ ጀርባ ትቶ ይሄ ሐሳዊ መሲህ የሚነግስ እኮ እንዴት ነው የሚነግሰው? ዝም ብሎ ነው በወንበር መጥቶ ቁጭ የሚለው? እንማረው። በያዕቆብ ቤት ለዘላለም የሚነግሰው ለመንግስቱ መጨረሻ የሌለው ክርስቶስ እንማር። አንቲክራይስት የክርስቶስን ጸር የሆነው ጠላታችን የሱም ንግስና መንገዱን ሁሉን ማወቅ ያስፈልገናልና። ታዲያ እንዴት ነው የሚነግሰው? ክርስቶስ ወደዚህ ዓለም ከመጣ በኋላ የሱን መምጣት የተናገረ መንገድ ጠራጊ ማን ነው? እርሱ መጥምቀ መለኮት ዮሐንስ መንገድ ጠራጊ፣ ስለ ክርስቶስን መንገድ የጠረገ። እንዴት ነው መንገድ የጠረገው? በዮርዳኖስ ወንዝ በዮርዳኖስ ባህር ሲያጠምቅ ጠይቀውት ነበረ። አንተ ኤልያስ ነህ? አይደለሁም። አንተ ክርስቶስ ነህ? አይደለሁም። እንኪያስ አንተ ማን ነህ? ስለ ራስህ ማን ትላለህ? በሉቃስ ወንጌል ምዕራፍ 3 ቁጥር 16-17 ዮሐንስም መልሶ እኔ በውሃ አጠምቃችኋለሁ፣ ነገር ግን የጫማውን ጠፈር መፍታት ከማይገባኝ ከእኔ የሚበረታ ይመጣል፣ እርሱም መንፈስ ቅዱስና በእሳት ያጠምቃችኋል። አልዋሸም። እውነተኛ ምስክር ነው። ይህ መንገድ ጠራጊ መጥምቀ መለኮት ዮሐንስ እኔ ክርስቶስ አይደለሁም አላቸው። ራሱ ዝቅ አድርጎ እኔ ለንስሐ በውሃ አጠምቃችኋለሁ፣ መንገድ ጠራጊው እሱ ግን በእሳትና መንፈስ ቅዱስ ያጠምቃችኋል። ከኔ በፊት የነበረ ግን ከኔ በኋላ የሚመጣ ከኔም የሚበረታ እውነተኛ ምስክር መንገድ ጠራጊው። ስለ ክርስቶስ እኮ ነገሮች አመቻቸለት።
ከሱ በላይ መሆኑን ከሱን እንደሚበልጠው ሁሉን ነገር ማድረግ እንደሚችል መንሽ በእጁ ነው። አውድማውን ሁሉን ነገር ገለባውን ከስንዴውን መለየት የሚችል አቅም ያለው እኔ ግን ጫማውን መሸከም የማይችል እውነተኛ መንገድ ጠራጊ። ታዲያ ያሳው መሲህ ብዙ መንገድ ጠራጊዎች አሉት ዛሬ በዓለማችን። እንዲህ ዝም ብሎ አይደለም እኮ ለ42 ወር ስልጣን ተሰጠው። ወደን ጠልተን ያሳው መሲህ እሺ ሊነግስ ነው። ግን እንዲህ ዝም ብሎ በወንበር መጥቶ ቁጭ አይልም። መንገድ ጠራጊዎች አሉት። እነዚህ መንገድ ጠራጊዎች ዛሬ በዓለማችን እያየናቸው፣ ግን ምንም እናንተም ካልተጠነቀቅንም ነገ አውሬው ማን ይመስለዋል ያለ ሁሉም ተከተለው። እንግዲህ እነዚህ መንገድ ጠራጊዎች አንድ በአንድ እየተመለከትን እንሄዳለን። ለሚመጣ ሐሳው መሲህ መንገድ ጠራጊዎች አንዱ ዓለማችን ዛሬ ከምትጠቀምበት ሁሉ ግብረ ሰዶም የሚለው አንደኛው መንገድ ነው ለዚህ ለሰይጣን። ምክንያቱ የሚነግሰው ሐሳው መሲህ ሰይጣን ነውና የተቀደሰ አይደለም፣ ርኩስ ነው ከመጀመሪያው። ስለዚህ በእውነትን ርክሰትን በዓለምን አንግሶ በዓለምን አስፋፍቶ መንገዱን ከጠራረገ በኋላ ነው የሚመጣው። ታዲያ ዛሬ ዓለማችን ጥንት በአባቶቻችን ያልነበረው በዓለማችን ያልነበረው ስለ ግብረ ሰዶም ዛሬ በተለያዩ ምዕራባውያን ሀገሮች በእውነት እውቅና አግኝቶ ልቅ በሆነበት ሰዓት እኮ ነው የምንገኘው። ይሄ ሐሳው መሲህ አንቲክራይስት የክርስቶስን ጸር። ስለዚህ በእውነት ተፈጥሮ ያገኙት በተፈጥሮ የተሰጣቸው ወንዱን ሴት መሆን ሴቷም ወንድ መሆን እንዴ የተፈጥሮ ስጦታቸው እግዚአብሔር የሰጣቸው እንዴ ወንዶች ዛሬ በእውነት ሴቶች ለመምሰል ጡታቸውን የሚያሳድግ መርፌ የተወጉ አሊያም በቀዶ ጥገናም ሌላም ነገር እያደረጉ አሬ እኮ ይህንን በእውነት የሐሳው መሲህ እናስብበት እኮ ያስፈልጋል። ሴቶችም እንደዚህ በእውነት ወንዶች የሚመስሉበት ዛሬ በእውነት ወንድ ከወንድ ሴት ከሴት ሰርግ ተደርጎ በእውነት ህጋዊ ጋብቻ የተፈቀደበት ዘመን የሐሳው መንገድ ጠራጊ አይደለም እንዴ? ምን እንበለው? እስኪ በደንብ አድርጋችሁ አስቡት። ሌላ ሁለተኛ መንገድ ጠራጊው ባዕድ አምልኮ መከተል ነው። የተወለደው በበረት የተወለደው ክርስቶስ እሱን ረስተን እሱን ዘንግተን ከኋላ የሚመጣው መጪው አውሬ የሐሳው መሲህ ልንቀበለው ከሚያደርጉት መንገድ ጠራጊዎች ሌላው ደግሞ ባዕድ አምልኮ መከተል የሚል ነው። ታዲያ አሁን በመላ ዓለም የሚታየው ምንድነው ቢባል እነዚህ ጠንቋዮችና ኮከብ ቆጣሪዎች ተበራክተዋል በመላ ዓለም። በተለይ በእነ አውሮፓ እንግዲህ የሚዲያው ዓለም ሁሉም የሚሸፍነው ብዛቱ እነዚህ ጠንቋዮችና ኮከብ ቆጣሪዎች ናቸው። እውቅና አግኝተው ሰፈር ቁጥር የሌለው ህዝብ የሚከተላቸዋል። የሚገርማችሁ ስለዚህ እነዚህ ኮከብ ቆጣሪዎችና ጠንቋዮች በሙሉ በሀገራችንም ቢሆን በየወታ የተስፋፋ ከመጣ በበረት የተወለደው ክርስቶስ እሱን እንዳናውቅ ከጀርባው የሚመጣው በእውነት የአውሬ ሐሳው መሲህ እሱን እንድንቀበል እሱን እንድናነግስ መንገድ ጠራጊዎች ናቸው። ዛሬ የብዙዎች ትዳር የሚወሰነው እኮ በጠንቋዮች ነው። የብዙዎች የሥራ የማግኘት እድል የትዳር እድል የሚወሰነው በኮከብ ቆጣሪዎችና በጠንቋዮች ነው። ዛሬ የተፈለገው ነገር ወደ መላ ዓለም እድልን ሁሉም ይታው በኮከብ ቆጣሪዎች። ግን እግዚአብሔር ምን ያህል ያዘነብን ይሆን? ታዲያ መቼ ተጠቀሙ? ከባህር ተሻግረው በእውነት ባህር ኤርትራ ከፍሎላቸው ባህር ከተሻገሩ በኋላ የጥጃ ምስል አቁመው በዚህ በጥንቆላና በጣዖት የቆሙ ምን ተጠቀሙ? መንገድ ጠራጊዎች ናቸው ሁሉም። ዛሬም እናንተም ከዚህ ሁሉ ልንወጣ ያስፈልጋል ነው። ሌላው የዚህ መንገድ ጠራጊው የአውሬውና ሐሳው መሲህ
ተሳዳቢ መንፈስ ያለባቸው የእምነት ድርጅቶች ማስፋፋት ነው። ተሳዳቢ መንፈስ ያለባቸው የእምነት ድርጅቶች አው ኤቆውን መላው ዓለም እንዴት መሄድ ነው የምንለው? በሄድክበት ሁሉ በቃ መናፍቅ አለ ተፈልፍለዋል። አው እውነተኛ የድንግል ማርያም ልጅ ኢየሱስ ክርስቶስ እንዳይከበር የሐሳዊ መሲህ የመጨረሻው አውሬ መንገድ ጠራጊዎች የተሳዳቢ መንፈስ ያደረባቸው እምነት ድርጅቶች መንገድ ፈልጋችሁ በኢንተርኔት ዓለም ገብታችሁ ስታቲክሱን ፈልጉ ታዝናላችሁ። እንዴ ለመሆኑ ሰው ቀረ እስክትል ድረስ አው መጠንቀቅ ያስፈልገናል። ታዲያ በእውነት በራእየ ዮሐንስ ምዕራፍ 13 ከቁጥር 5 እስከ 6 ታላቅ ነገር ስድብን የሚናገርበት አፍ ተሰጠው። እግዚአብሔርን ለመሳደብ ስሙን ማደሪያውን በሰማይ የሚያድሩስም ሊሳደብ አፍ ከፈተ ይላል። ይሄ መንፈስ ያደረባቸው እምነቶች መስፋፋት ማለት የሐሳዊ መሲህ መንገድ ጠራጊዎች። እንዴት ነው ስድቡ? ይሄ ስድብ መንፈስ በምንድን ነው የሚታወቀው? ገልጦታል እኮ ራሱ እዚህ። እንግዲህ ታላቅ ስድብን የሚናገርበት አፍ አለ። ማንን ነው የሚሳደበው? እግዚአብሔርን ስሙንም። እንዴት ነው እግዚአብሔር የሚሳደበው? አው ያ ፈጣሪ አምላክ ፍጡር በማለት ያ ተማላጅ አምላክ አማላጅ በማለት ሄኮ ነው። ዛሬ ሁሉም ሰው ተመልከቱት፣ ክርስቶስ አምላክነቱን ክደዋል። በሱም በኩል አድርገን ወደ እግዚአብሔር እንመጣለን በሚል አስተሳሰብ አው አብ ከወልድ አይበልጥም፣ ወልድም ከአብ አያንስም። ይሄ ምስጢረ ሥላሴ እኔና አብ አንድ ነን ያለ አምላካችን እነሱ ግን ዘንጠል አደረጉና ፈራጅ አምላክ አማላጅ አው ፈጣሪ አምላክ ፍጡርን ያደረጉት ስሙና እግዚአብሔርን ለመሳደብ። ግን በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 እንዲህ ይላል፣ አው ልጅም ተሰጠን ተወለደልን ካለ በኋላ ስሙም ድንቅ መካር ኃያል አምላክ። ከኔ ጋር ናቸው? ስሙ ድንቅ መካር ኃያል አምላክ። በቃ አምላክ ነው። ፍጡር ሊሆን አይችልም፣ አማላጅ ሊሆን አይችልም። ልብ እንበል። አው ስሙ ድንቅ መካር ኃያል አምላክ። አው የዘላለም አባት። የገና አባት የሚባል ሌላ አባት የለንም። የዘላለም አባት ነው። እንግዲህ የሰላም አለቃ ተብሎ ይጠራል። በታኅሳስ 29 ቀን ከድንግል ማርያም በድንግልና በመንፈስ ቅዱስ የተጸነሰው አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ በእውነት የዘላለም አባት የዘላለም አምላክ ድንቅ መካር ኃያል አምላክ። ይሄን ልናውቀው ያስፈልጋል። ነገር ግን እነዚህ መንገድ ጠራጊዎች የስድብ መንፈስ አድሮባቸዋልና የስድብ መንፈስ ያደረባቸው እምነት ተከታይ ድርጅቶች በሙሉ ይሳደቡታል። ክብሩን ዝቅ አድርገው አው ልክ አርዮስን ልክ በእውነት ፍጡር ብሎ እንዳደረገው ልክ በእውነት እንደ ሉተራውያን እንደ ማርቲን ሉተር እነዚህ በእውነት ሁሉ የእምነት ድርጅቶች እዚህ ሐሳዊ መሲህ ዛሬ የምናከብረው በሰብአ ሰገል በእውነት የተከበረ ኢየሱስ ክርስቶስ አምላካችን ፈጣሪያችን ኢየሱስ ክርስቶስ እሱን በጀርባ አድርገው ሌላ መሲሁ ሐሳዊ መሲህ አው የአውሬው መንፈስ ዓለም ልታነግሰው የምትሽርጉድ የምትልለት ልናውቀው ያስፈልጋል። የተሳዳቢ መንፈስ ጠራጊ መንፈስ። ሌላ ማንን ነው የሚሳደበው? ይቀጥላል እዚህ አው ማደሪያውን ሊሳደብ ይላል። ማደሪያ 3 ነገር ይጠቀሳል። አንደኛ እናታችን ቅድስት ድንግል ማርያም ማደሪያው ናት። ልዑል ማደሪያውን ቀደሰ። እሱ የቀደሳት ማን ነው የሚያረክሳት? አው እሱ እኮ በማጸኗ ላይ አደረ። ከአንስት ዓለም ሁሉን መርጧታል። አው መትሕተ ፈጣሪ መልዕልተ ፍጡራን ማን ነው የሚተካከላት? እሱን የቀደሳት ማን ነው የሚያረክሳት? ማደሪያውን እኮ አደረግ። ደሞኝ ነው እንደ ፈጣሪ ማጸኗን ከተማ አድርጎ የሰፈረባት እናታችን ድንግል ማርያም እንዴ የሷ ቅድስናስ
ልብ እንበል እንጂ ማደሪያውን ሊሳደብ እሱ ታዲያ በሆነ ጠላት እኮ ነው። ከማኅበረ መላእክት የተለየው ሳጥናኤል ሲልብ ብላችሁ አስቡ። ይሄ ሰይጣን በእውነት ሐሳቡ መሲህ ታዲያው ይውደዳት አሁን እንዴት ይቀበላት ድንግል ማርያም? ድሮውስ ቢሆን ጠላት እኮ ነው እሱ። አንደኛ ማደሪያውን ሲል ድንግል ማርያም ይሳደባሉ መናፍቃን። ክብሯን ዝቅ አደረጓት። ሳግን ዝቅ አትልም። አዎ ለራሱን በእውነት መሰረታት። አዎ ማደሪያውን ቀደሳት። አሁን ማን ነው እሷን የሚያንቋሽሽ? አሁን እሷን ማን ነው የሚያረክሰው? እኮ ልብ ብለን እናውቀው የሚያስፈልግ ትልቅ ነገር ነው። ስለዚህ እግዚአብሔር አምላካችን በእውነት እነዚህ መንገድ ጠራጊዎች እንድናውቃቸው የተሳዳቢ መንፈስ ያለባቸው ማደሪያውን አለ። ሌላ ማደሪያውን ቅድስት ቤተ ክርስቲያን ሰሬ አንቋሸሿት። አዎ ራሷ ጉልላቷ እሱ በበረት የተወለደው በቤተልሔም በኤፍራታ ራሷ ጉልላቷ ቤተ ክርስቲያን እሱ ኢየሱስ ክርስቶስ መድኃኔዓለም። እሷ አትሰደብም። አዎ እሷ በእውነት ስጋውና ደሙን ፈትታ የምትሰጠን ቤተልሔም ኤፍራታ እሱ የከበረባት በሆነ ማደሪያውን ሊሳደብ እግዚአብሔር ቤት ያለው እኮ በእውነት ቤት አለው የሚያድርበት የተቀደሰ የሚዘፈንበት እኮ አይደል፣ የሚጨፈርበት ቤት እኮ አይደል። በአርምሞ በያሬዳው እንዲሁ በእውነት በማሌት በቅዳሴ በድጓው በግዕዝ በዕዝል አራራይ በአባቶቻችን በእውነት በጣፈጠው ዜማ ይህችን ቅድስት አምሳሌ ኢየሩሳሌም ቅድስት ቤተ ክርስቲያን ማደሪያው የሚሳደቡ መንገድ ጠራጊዎች የስድብ መንፈስ ያደረባቸው የመናፍቁ ዓለም። ሶስተኛ ማደሪያው ታቦት ጣዖት እኮ አሉት። እግዚአብሔር በታቦቱ ላይ ነው የሚያድረው። ታዲያ በእውነት አባቶቻችን በታቦት ስንት ክብር ያገኘንበት በታቦቱ ከብረው ብዙ ድንቅ ስራ የተሰራበት የሁሉ ነገር አሁን ይህንን መንገድ ጠራጊዎች ይሳደቡብታል ይላል። ሌላን ቅዱሳንም ይሳደባል ይላል። እንግዲህ በሌላ ጊዜ በሰፊው ስለነዚህ ሰፋ አድርገን እንማረዋለን። ነገር ግን ይሄ ተሳዳቢ መንፈስ የሚያደርባቸው የእምነት ድርጅቶች የዚህ ሐሳቡ መሲህ መንገድ ጠራጊዎች ናቸው። እንወቃቸው። ሌላው የዘመናችን ቴክኖሎጂው ኮምፒውተሩም ይሄም ደግሞ ለመጪው ለዛው ለአውሬው ለሐሳቡ መሲህ መንገስ ትልቅ አስተዋጽኦ ያለው የዘመኑ ቴክኖሎጂ ኮምፒውተራይዝድ ነው። ብዙ ሰዎች ኮምፒውተር አውሬ የሚመስላቸው ሰዎች ሊኖሩ ይችላሉ። አውሬው ግን ጎዝ ነገር አይደል። አውሬው ግን ዕቃ አይደል። በተደጋጋሚ ተጽፎልናል። ምንድነው ያለው? እንግዲህ አእምሮ ያለው የአውሬው ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666። ጎዝ ነገር እንደ ኮምፒውተር እንደ ዕቃ አይደለም። አውሬው ሰው ነው፣ እንደ ሰው ልክ በበረት የተወለደው ኢየሱስ ክርስቶስ እሱም በድንግልና ተወልጄ ውሎ ነገ የሚመጣ እነዚህ ሐሳውያን መንገድ ጠራጊዎች ሁሉ እጃቸው ዘርግተው የሚቀበሉት ሳጥናኤል በራሱ ሰው ነው የሚመጣበት የሚነግስበት አውሬው የሚለው ሰው እንጂ ጎዝ ኮምፒውተር አይደለም። ነገር ግን ይህን ኮምፒውተራይዝ ቴክኖሎጂው አንዱ ትልቁ ነው የሚለው ትልቁ ለዚህ ለሐሳዊ መሲህ መንገስ መንገድ ጠራጊ ነው። ለምን ቢባል ዛሬ በኮምፒውተራይዝ በዓለማችን ሁሉ ብዙ ነገር እየተደረገ ይገኛል። እጅግ እስኪገርመን ድረስ ዓለማችን እቺ ሰፊ ዓለም የአንዲት መንደር እስክትመስለን ድረስ በኮምፒውተራይዝድ ሁሉ በርቀት አንድ የሆነችበት ነገር ነው ያለው አዲስቷን ዓለም። ይህን ሁሉን ነገር የሚታደፈው ያለው ጥድፊያ ለማን ነው? ለመጪው አውሬ ለሐሳዊ መሲህ። ለምን
በበረት የተወለደው ክርስቶስ እንዳናስታውስ እንድንረሳው የሚያደርግ ነገር ነው። ስለዚህ ይህንን ኮምፒውተራይዝ የሚለው ነገር ዛሬ ካላሳሰበን በጣም አሳሳቢ ነገር ይሆናል። እንዴት? ምክንያቱም ምንድነው የሚለው ይህንን ያለው ወይም በቀኝ እጁ በግንባሩ ያልተቀበለ ሁሉ እንዳይገዛና እንዳይሸጥ ያደርጋል ይላል። ታዲያ ይህንን ኮምፒውተራይዝ እኮ ነው የሚያካሂደው። 666 ወይም የአውሬው ምልክት ለሚቀበል ሰው እኮ በኮምፒውተራይዝ ነው ቢደረግለት። ስለዚህ ይህን ኮምፒውተራይዝ አሁን ዋናው መንገድ ጠራጊ ነው። ስለዚህ ዛሬ ዓለማችን በእውነት ብዙ ነገር እየተደረገ ነው ያለው። እንዴት ነው ቢባል እንግዲህ በግብይት በንግድ ዓለም ሁሉም አንድ ለማድረግ ከሚል አስተሳሰብ የሚነሳ እንኳን ቢሆን መጽሐፍ ቅዱስ ግን አስቀድሞ ከ2000 ዓመት በፊት ይሄ ነገር እንደሚመጣ አስቀምጦልናል። ጆሮ ያለው ቢኖር ይስማ አለ። በቃ አዎ በቀኝ እጁ ወይም በግንባሩ ለሚቀበል አቤት ስንት ይሆን ዛሬ ዓለም ህዝብ ይሄንን ቁጥር የስሙ ምልክት የወሰደ የተቀበለ ማት አሁንም የጎረፈ ነው ያለው። ነገር ግን ነው አሁን ደግሞ በጣም ትልቁ አሳሳቢ እንደ ቴክኖሎጂ ሙሉ ተቆጥሮ በዓለማችን ላይ በሰውነታችን የሚቀበል ቺፕስ ይሄ አውሬው ምልክት የስሙ ቁጥር ዛሬ እኮ በዓለማችን ተስፋፍቷል። ታውቃላችሁ? አዎ በክሬዲት ካርድ ንግዱ ድሮ በቦርሳ ገንዘብ ይዘህ ንግድ ቦታ ትሄዳለህ፣ ከቦርሳ ገንዘብ አውጥተህ እቃ ትገዛለህ። አሁን ወደ ተቀየረ ነው። ገንዘብ ይዘህ መሄድ ነው። ክሬዲት ካርድ ክሬዲት ካርድ ምንድነው? በክሬዲት ካርድ ይዛም ሰጣ እቃን ይዘህ ትሄዳለህ። ግን የክሬዲት ካርድ ተመሳሳይነት አለው ከገንዘብ ቦርሳ ውስጥ ነው የሚቀመጠው። ነገስ ክሬዲት ካርድ ይቀርና አሁን እዚህ ላይ በሰውነት የሚቀበር ቺፕስ ምንድነው እሱ? የሐሳው መሲህ በእውነት አስቀድሞ እግዚአብሔር ያስጠነቀቀን ይህ በበረት የተወለደው ኢየሱስ ክርስቶስ በያዕቆብ ቤት ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም። የትኛው ሐሳው መሲህ የትኛው እንቀበላው? ዛሬ በእውነት ድህነት ይብላን፣ ችግር ይብላን። እሱ አስቀድሞ ለዮሐንስ በላይ የነገረው ራእይ እንኳን አይደለም በእውነት ቀኝ እጁ ጫነበኝ ነው ከሚለው አትፍራ፣ ፊተኛውና መጨረሻው እኔ ነኝ፣ ያው ነበርኩኝ፣ የሞትና የሲኦል መክፈቻ አለኝ። አሁን ያየኸውና ከዚህ በኋላ የሚሆነውን ጻፍ። ቁጭ ብሎ ያጻፈው ከ2000 በፊት የዛሬ ጥቂት ዓመታት አባቶቻችን አያውቁትም። ይህንን በእውነት ከጥቂት ዘመናት አልነበረም። ዛሬ በእናንተ መጣ። ሐሳው በዚህ ዛሬ ለዓለም ልታነግሰው ሽርጉት ምትልለት ግን በያዕቆብ ቤት ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም የተባለው ክርስቶስ ለዘላለም በቤታችን በልባችን ይንገስ እንጂ። ኢየሱስ ክርስቶስ ለምንድን ነው ወደዚህ ዓለም የመጣው? በእውነት ከዙፋኑ ከተከበረ መንበሩ ጎትቶ ስባ ያመጣው አስገድደው ተወለድ ያለው ማን ነው? ማን ነው? ፍቅር ሰሰሃ በለወል ቅድም ልጆቻችን ሲናገሩት ነበረ። በፍቅርና በትህትና በእውነት የከበረ ይህንን ልደቱን በእውነት የትህትና አምላክ ራሱን ዝቅ ያደረገ ንጉሥሙ ነው። በእውነት ከነገስታት ቤት ያልተገኘ ከከብቶች በረት የተወለደው በጨርቅ ተጠቅልሎ በግርግም የተገኘው ክርስቶስ እኩን ማሰብ ረማን ያስገደደው ከዙፋኑ ከመንበሩ ለዓለም ሁሉ ለኔም ለእናንተ የመጣ አሁን ከኋላ የሚመጣው ሐሳው መሲህ በእውነት ዓለም እየተቀበለው ነው፣ ለዓለም እየጎረፈለት ነው። በእውነት በማወቅ አለማወቅ ዛሬ እኔም እናንተም በእውነት ይህንን ጊዜ መጠንቀቅ ያስፈልገናል። ዛሬ እኔም እናንተም በእውነት መማር ያስፈልገናል። አባቶቻችን ሊቃውንት ካህናት ቅድስት ቤተ ክርስቲያናችን ቅዱሳት መጻሕፍትን የሚናገሩን እንስማ። ሌላ ወደዚህ አንበል።
ብዙዎች በማወቅ አለማወቅ አሁን በዲያብሎስ እጅ ውስጥ ገብተዋል። እወጣለሁ ብትል እንዴት፣ አመጣለሁ ብትል እንዴት፣ ከሰይጣን መንጋጋ መውጣት ከባድ ይሆናል በኋላ። አዎ ስለዚህ በእውነት በያዕቆብ ቤት ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። አዎ እንግዲህ ይህን ስንል የዓለም መጨረሻ ደርሰዋል ማለት አይደለም። እዚህ ላይ መጠንቀቅ ያስፈልጋቸዋል። ብዙ ሐሰተኞች ነቢያት በየመላው ዓለም ክርስቶስ ነኝ ያሉ ሰዓቱ ደርሰዋል፣ ዓለም በዚህ ዓመተ ምህረት በዚህ የአውሮፓ አቆጣጠር ታልፋለች እያሉ ይናገራሉ። ይሄ ገና ነው። አዎ እንዲህ ተብሎ ተጽፎልናል በሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 3 ከ4 ከሂደቱ አስቀድሞ ሳይመጣና የአመፃ ሰው ተመልከቱ እርሱም የጥፋት ልጅ ሳይገለጥ አይደርስምና። አዎ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለ ሁሉ ሰዎች ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርግበት ተቃዋሚ እርሱ ነው ይላል። ስለዚህ በራሱ መጥቶ በቤተ መቅደስ አዎ ራሱን ከፍ ከፍ አድርጎ እኔ እግዚአብሔር ነኝ ብሎ እስካላወጀ ድረስ ይሄ ቀን አለቀ ብለን መናገር አንችልም። ብዙ ሰዎች እያሳሳቱት ነው፣ ብዙ ነገር እያስደነገጡት ነው። ነገር ግን እነዚህ ሁሉ መንገድ ጠራጊዎች ግን አሉ። በእነዚህ መንገድ ጠራጊዎች ከተያዝን ግን መውጫ የለንም። በእነዚህ መንገድ ጠራጊዎች ከገባን ግን በሰባ ሰዶ በጣዖት አምልኮት በተሳዳቢ መንፈስ በዚህ በኮምፒውተራይዝድ በተለያዩ የቁጥሩ የስሙ ምልክትና የቁጥሩ ምልክት በእነዚህ ሁሉ ከተያዝ መውጫ ግን የለንም። ዘመኑም ገና ቢሆንም የአውሬው የመጣበት ያላወጀበት በቤተ መቅደስ ገብቶ ቁጭ ባይልም በእነዚህ ሁሉ አሁን ከተያዝን ግን መውጫ የለንም ነው ማስጠንቀቂያ ይላል በራእየ ዮሐንስ ምዕራፍ 14 ከቁጥር 9 እስከ 11 የመጨረሻ ጥቅሴ። ለአውሬውና ለምስሉ የሚሰግድ በግንባሩም ወይም በእጁ ምልክት የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳን መላእክትና በበጉ ፊት በእሳትና በዲን ይሰቃያል። የስቃያቸው ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ለአውሬውና ለምስሉ የሚሰግድ የስሙን ምልክት የሚቀበል ሁሉ ቀንና ሌሊት እረፍት የላቸውም ይላል። አሁን ይሄን ነው። ለምን ይሄን ማስጠንቀቂያ ተሰጠን? አሁን ይሄን ችብስ የሚለው በሰውነታችን ከተቀበረ አወጣዋለሁ ብንል ከባድ ነው ወንድሞች። ስለዚህ በእውነት ከባዕድ አምልኮ ስጦታችን የምንሰጠው ስጦታ እንወቀው። የወደቁትን በማንሳት የተረሱትን በማስታወስ ጥያቄ የሌላቸው በመጠየቅ በመስጠት በመካፈል ዛሬ ኤፍራታ ቤተልሔም አምሳሌ ኢየሩሳሌም ቤተክርስቲያን በመሄድ ስጦታችን በማስጠት እንደዚህ ሁሉ ልናከብራት ያስፈልጋል። በያዕቆብ ቤት ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም። ላስተማረን ለመከረን አምላካችን ክብር ምስጋና ይድረሰው። ወስብሐት ለእግዚአብሔር።